ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። እሺ ሁሉም ከባህር ኤርትራን የሚሻገሩ ማን ነበሩ? አባቶቻችን ይላል። አባቶቻችን። እሺ ህፃናት ነበሩበት? ሊኖሩ ይችላሉ፣ ይኖራሉ። በእርግጠኝነት ሴቶችም ህፃናትም ይኖራሉ። እንዴት ነው የተባበሩት? ሙሴን አብረው በባህር ተሻገሩ ማለት ነው። ተጠመቁ የሚለው ለምንድን ነው የተጠመቁት? በባህርና በደመና መሀል ለምንድን ነው የተጠመቁት የሚለው ገቡ ማለት ነው እንጂ ጥምቀት ገቡ ማለት ነው። ተጠመቁ ማለት ማንን ለመተባበር ነው? ማንን ለመተባበር ነው? ሙሴን ለመተባበር ይላል። ኦኬ፣ በማን እምነት ነው ያደረጉት? ሊሻገሩ አብረው ማለት ነው። በማን እምነት ነው ይሄንን ያደረጉት? ህፃናት እዚህ ጋር እምነት አይጠይቅም። ያለ እምነት ነው የወጡት? ከባህረ ኤርትራን የተሻገሩት ያለ እምነት ነው ወይስ በእምነት ነው? ይሄ እኮ እንደ ጥምቀት ሙሴ እንዲህ ይመኑ አይልም። ይመኑና ይሻገሩ። ጥያቄ በነገራችን ላይ ይህንን ምሳሌ አድርጎ ያመጣ ማንን መስሎ ነው ያመጣው? ይህንን ቅዱስ ጳውሎስ ከተባለ ክርስቶስና ሙሴንን እያነጻጸረ ነው። በብሉይ ኪዳን የተደረገውና የአዲስ ኪዳን በንጽጽር እያስቀመጠልን ነው። በነገራችን ላይ በዚህ ላይ ምንድነው በባህር ኤርትራ ሲሻገሩ ሙሴን ሁሉም መተባበር አለባቸው። በደመናና በባህር መጠመቅ አለባቸው ሁሉም ማለት ነው፣ ለመሻገር ግዴታ ማለት ነው። ሙሴን ካልተባበሩ አይሻገሩም። በአዲስ ኪዳንም ይህንኑ ያመጣል፣ ወደታች ያመጣል። በነገራችን ላይ ማንም ሰው ክርስቶስን ካልተባበረ መሻገር አይችልም። ወዴት? ወደ አዲሲቱ ምድር መሸጋገር፣ ወደ መንግስቱ ፈልሰናል ይላል መጽሐፍ። ወደዛ መፍለስ የምትችለው ከክርስቶስ ጋር ስትተባበረው ነው ማለት ነው። ከክርስቶስ ጋር ካልተባበርክ መሻገር አትችልም። ስለዚህ ቤሊ በማን እምነት ነው ይሄንን የተሻገሩት እነዚህ? ኦኬ፣ መጀመሪያ ማመን አለባቸው የሚል ትእዛዝ ብሉይ ኪዳን የለውም። ይሄ ከዛ ጋር አይገናኝም ጭራሽ። ከአዲስ ኪዳኑ ማመን አለብህ ከሚለው ጋር አይገናኝም ነው የኔ ሀሳብ። አሁን በማን እምነት ነው? መጀመሪያ መልስ ስጠኝና ከዛ እንመጣለን ወደዛ። በማን እምነት ነው የተሻገሩት? እሱን እኮ ነው የምልህ። በዚህ እምነት የሚል መጽሐፍ ቅዱስ ላይ የለም። በአዲስ ኪዳን ግን እምነት ቅድመ ሁኔታ መጥተዋል። ለጥምቀት ቅድመ ሁኔታ እምነት ሆኖ መጥተዋል። እሺ፣ እምነት አይጠይቅም? በብሉይ ኪዳን ውስጥ የነበሩት የተሻገሩት አይጠይቅም። ሙሴ በባህር መካከል ግቡ አላቸው፣ ተሻገሩ። ትልቅ ክደት አሁን። ስለዚህ ያለ እምነት ነው ማለት ነው የተሻገሩት ማለት ነው። ማስረጃ ካለ ብታሳየን ይሻላል። አዲስ ኪዳን ግን በፍጹም ልብ ካላመንክ አይሆንም ይላል። እግዚአብሔር አይደል እንደ ይሄን ትእዛዝ ያዘዘው? ቆይ ይሄንን አይደል እንዲሻገሩ ያዘዘው ማን ነው? እግዚአብሔር አይደል? ሙሴ እንዲከተል እግዚአብሔር ነው። ታዲያ እግዚአብሔር ላይ ሳያምኑ ነው እንደሚሻገሩት? የእነሱ እምነት አይጠበቅም እዛ ጋር። ሙሴን አሜን ብሎ ሳይቀበሉ ሙሴን እነሱ ባህር ተከፈለላቸው፣ ተሻገሩ። ከጥምቀት ጋር ጭራሽ አይገናኝም። ማንን እሺ፣ ሙሴን ሳይተባበሩ መሻገር ይችላሉ? እነሱ መጀመሪያ አምናችሁ ነው የምትድኑት ወይም የምትጠመቁት የሚል ክራይቴሪያ ተሰጣቸው ነው። ጥያቄ ቤሊ፣ ሙሴን ሳይተባበሩ መሻገር ይችላሉ? አይችሉም። ስለዚህ ሙሴን መተባበር አለባቸው። ትክክል። እሺ፣ በአዲስ ኪዳንስ ማንን መተባበር አለብን? አዲስ ኪዳን ክርስቶስን መተባበር አለብን። ኦኬ፣ በጣም ጥሩ። ክርስቶስን መተባበር። በምንድን ነው የምንተባበረው በአዲስ ኪዳን ክርስቶስን? ኦኬ፣ በእሱ ጋር ትተባበሩ ዘንድ የሚለው በተሰልፍ ጥምቀትም አንስቷል። በምንድን ነው የምንተባበረው? ቃል በቃል መልስልኝ። ከክርስቶስ ጋር መተባበርን ለጥምቀትም አንስቷል ነው የሚለው አዲስ ኪዳን። ሌላ በምንድን ነው ያነሳው? እስቲ እሱን ማየት ይኖርብናል። ሌላ ያነሳበት ጉዳይ የለህም ማለት ነው? የለህም። ያለ ጥምቀት በምንም አትተባበርም ማለት ነው አይደል? አሁን ርዕሱ እየተቀየረ ነው። ዲያቆን ምንም አልተቀየረም። ያለ ጥምቀት በምንም አትተባበርም አይደል? ሰው ሳያምን ይጠመቃል ወይ ነው ርዕሱ ዲያቆን። የኔ ጥያቄ ያለ ጥምቀት በምንም አትተባበርም አይደል? ያመነ ሰው
እኔ የኔ ጥያቄ በነገራችን ላይ ክርስቶስን መተባበር በመጽሐፍ ቅዱስ ውስጥ በጥምቀት ብቻ ነው አይደል? እሱ ሌላ ማየት ይኖርብናል። ግን የተገለጸው በጥምቀት ሄድን የሚለው አውጣልኝ፣ መጽሐፍ ቅዱስ ላይ አውጣልኝ ሌላ ካለ ማስረጃ። ዲያቆን ርዕሱን እየቀየርክ ነው። ፈለገ ቆይ አንዴ፣ አንተም እኮ ጣልቃ ገብተህ ነው አይደለ? እኔም ልጠይቅህ ቆይ አንዴ። ምንድን ነው አንተ? ቆይ እሱ ፈለግ ቆይ አንዴ ትገባለህ፣ እሱ ጋር እንጨርስ ይጠቃለልና። ስለዚህ ጋይስ በአጭሩ ምንድን ነው? ስለዚህ ስናጠቃልል ያለ ጥምቀት፣ በነገራችን ላይ ያለ ጥምቀት ከጥምቀት ውጪ ክርስቶስን መተባበር የለም። ከክርስቶስ ጋር የምንተባበረው በጥምቀት ነው። በብሉይ ኪዳን ሙሴንን የተባበሩት በምንድን ነው ከተባለ ሰዎቹ በጉን አርዶ፣ ይሄ ሁሉ ምሳሌ ያለው በነገራችን ላይ በጉን አርዶ ከወጡ በኋላ ባህረ ኤርትራን መሻገር አለባቸው ከሞት ወደ ሕይወት ለመምጣት። ያ ማለት ከባርነት ወዴት መግባት አለባቸው? ወደ ከነዓን ለመግባት ግዴታ ሙሴ መተባበር አለባቸው። በምን ያቆርሱን ቀይረኸዋል? አሁን አንዴ አልቀየርኩም። ቆይ ቀየርከው እንጂ እኛ ያለው ሰው በአዲስ ኪዳን ሰው ሳያምን ይጠመቃል ወይ ነው? እመጣለሁ። እሺ ድጋሚ እጠይቃለሁ። ስለዚህ መተባበር ያለባቸው በምንድን ነው ከተባለ በጥምቀት ነው። ስለዚህ ሙሴን የተባበሩት በጥምቀት ነው። ባህር ኤርትራ ሲቸገሩ ሁሉም በደመናና በባህር ምን አደረጉ? ተጠመቁ። ኦኬ። ወደ አዲስ ኪዳን ደግሞ ወደ ክርስቶስ ስንመጣ ማንም ሰው ከውሃና ከመንፈስ በባህርና በደመና የሚለውን ከውሃና ከመንፈስ ማንም ሰው ካልተወለደ ወደ እግዚአብሔር መንግስት መግባት አይችልም። ሰው በብሉይ ኪዳን ውስጥ ሲሻገሩ ሙሴን የተባበሩት ህፃናት ነበሩ ወይስ አልነበሩ? አምኖልናል። አዎ ነበሩ። በማን ምክንያት ከተባለ በወላጆቻቸው ምክንያት። ያለ ወላጆቻቸው መሻገር ስለማይችል የያዛቸው ሰዎች ከላይ ያሉት ፋሚሊ ነበሩ። ያለ ፋሚሊ መሻገራቸው። ኦኬ። ከፋሚሊ ጋር ሆኖ ማንን ተባበሩ? ሙሴን ተባበሩ። በአዲስ ኪዳንም ከፋሚሊ ጋር ሆኖ ማንን ይተባበራሉ? ህፃናት ወላጆቻቸውን ይተባበራሉ፣ ክርስቶስን ይተባበራሉ ከወላጆቻቸው ጋር ሆኖ። ስለዚህ የተከለከለበት አንዳች ቦታ የለም። በነገራችን ላይ በመጽሐፍ ቅዱስ አንድ ቦታ ተከልክሏል የሚል አለ? ህፃናት እንዳይጠመቁ አለ? እሺ እስቲ ምዕራፍ ስጠው። ህፃናት እንዳይጠመቁ ተከለከለ ነው። ስለ ህፃናት ጥምቀት ሁለት አይነት አይደለም፣ አንድ ጥምቀት ነው ያለው። እሱንም በፍጹም ልብህ ካመንክ ተብሏል። ሁለት ትእዛዝ የለም። በእድሜ ተከፋፍሎ አልታዘዘም። በፍጹም ልብህ ካመንክ ተፈቅዷል ተብሏል። ይሰማል ዲያቆን? ያ ሚውት ሆኗል። ማን ነው የሚያወራው? ዲያቆን ኔትወርክ ነው መሰለኝ። ዲያቆን አሉ? እኔ ግን አምኖበት ነው የተከራከረ ያለው። ተፈጸመ ግራ ነው እየገባኝ ነው። ያነሳ ያለውን ሀሳብ አምኖበት ነው የተከራከረ ያለው። ተመለሱ። እኮ ሀሳቤ ጌታ ያለው ሀሳብ ነው። ሰው ሳያምን ነው የሚጠመቀው የሚለው የጌታ ሀሳብ ነው፣ የኔ ሀሳብ አይደለም። ከየት መጣ ሰው ሳያምን እንዲጠመቅ? በዛ አንግል ለምሳሌ ሰው የሚጠመቀው ከክርስቶስ ጋር ሱታፌ ለማድረግ ነው አይደል? ለምሳሌ ሞቱን ተባብሮ ከእርሱ ጋር ተቀብሮ ከእርሱ ጋር ለመነሳት ነው አይደል? ሲያምን ነው፣ ኢየሱስን ሲያምን ነው። ቆይ ስማ ነው አይደለም ነው ሀሳብ መጀመሪያ ነው። ግን መጀመሪያ የሚቀድም ክራይቴሪያ ኢየሱስ ክርስቶስን ማመን የሚባል ማለት ነው። እሺ ቋንዴ እሺ ተመልሻለሁ። በጣም ይቅርታ ስልክ መሀል ላይ እንትን ተብሎ ተደውሎልኝ። ኦኬ። ስለዚህ በቀላሉ ምንድነው አንድ እስቲ ጥቅሱን ስጠኝ ቤሌ። እዛ ላይ ነበረ መሰለኝ የወጣሁት። እስቲ አንድ ጥቅስ ህፃናት ጥቅሱማ ሐዋርያት ሥራ ምዕራፍ 8 ላይ ጥምቀት ለመጀመሪያ ነገር ትእዛዙ አንድ ቆይ ምዕራፍ 8 እስቲ ህፃናት የተከለከሉበት ያውጡልኝ። አይ ጥምቀት ህፃን ትልቅ ተብሎ ተከፋፍሎ አልተሰጠም ትእዛዙ። የት አለ እስቲ? አይ ጥምቀት ህፃናት እንዳይጠመቁ የሚከለክል እስቲ። አይ ጥምቀት ሁለት ትእዛዝ ነው ያለው፣ ህፃን ትልቅ የሚል የለም ማለት። ሐዋርያት ሥራ ምዕራፍ 8 ብለሃል። እስቲ ቀጥልበት። የሐዋርያት ሥራ ምዕራፍ 8 እሺ እሺ አምድ አስራ ምዕራፍ 8 እሺ ኦኬ
ምዕራፍ 8 እሺ እዚህ ጋር ምዕራፍ 8 ቁጥር 35 ጀምሬ ላንብበው። ፊልጶስም አፉን ከፈተ፣ ከዚያ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጀንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። የተጠየቁት ጥያቄ ምን ነበረ? የተጠየቁት ጥያቄ ሕፃናትንም እንዳይጠመቁ ይከለክላል ወይ ነው አይደል? አለ ይኸው ያልኩ ነው። ጥምቀት የተሰጠው አንድ ትእዛዝ ነው። እሱም በፍጹም ልብ እንዳታ ቆይ ሕፃናት አሁንም ስላልሰጠኝ ነው። ጥቅሱ የተጠየቀው ጥቅስ ሕፃናት ጠመቁ የሚከለክል አንድ ቨርሰስ አለ ወይ ከተባለ አንተ ያመጣልኝ ፊልጶስ በፍጹም ልብ ብታምን ተመስክሮልሃል፣ ተፈቅዶልሃል አይነት ነገር አመጣልኝ። እኔ እሱን አልጠየቅኩም። አንድ ሰው አዋቂ የሆነ ፍጹም አምኖ ይጠመቃል። እኔ ስለ አዋቂ አልጠየቅኩም። እሱም ብቻም አይደለም፣ በቀላሉ በነገራችን ላይ ሕፃናት ያምናሉ። ዲያቆንዬ አሁን ርዕሱን ቆይ ሽፍታ አታድርግ። በፍጹም ልቡ ያላመነ ሰው ተፈቅዶለታል። ሕፃናት ያምናሉ ወይስ አያምኑ? ቀጥል። ሕፃናት ያምናሉ መስማት እግዚአብሔርን ቃል ስለማይችሉ አያምኑም ብዬ ነው እኔማ። እግዚአብሔርን ቃል መስማት አይችሉም፣ አልሰሙ እንዴት ያምናሉ ስለሚል ማለት ነው። ስለዚህ ይፈረድባቸዋል ማለት ነው። ስለዚህ ያላመኑ ስለሆነ ኦኬ። አሁን እንዳይጠመቁ የሚከለክላቸው አለ የለም? ርዕስ ይፈረድባቸዋል ማለት ነው። ስለዚህ ይፈረድባቸዋል ማለት ነው። አላመኑ ይጠመቃሉ አይጠመቁም? እንጨርስ ዲያቆንዬ እኮ ይፈረድባቸዋል ማለት ነው። አላመኑምና ኦኬ። ይጠመቃሉ ሳያምኑ የሚለውን ማብራራት ትችላለህ? እሺ እኮ ነው ያንተን አመጣንና ጥቅሱን አመጣ። ያንተን ያመጣው ላይ ተንተርሼ ነው የጠየቅኩ። ምንድነው አንተ በቀላሉ እኮ ነው። ስለዚህ ሰዎች ሕፃናት ይፈረድባቸዋል ማለት ነው ስላላመኑ። አላመኑም አልከኝ። እኮ መጀመሪያ ሕፃናት እንዳይጠመቅ የሚከለክል ጥቅስ አለ አልከኝ። እኔ ደግሞ ማንም ሰው ካላመነ አልተፈቀደለትም የሚል ጥቅስ አመጣው። እዚህ ላይ መሞገት ይችላል። ቤሊ የተጠየቀው ጥያቄ እኮ ግልጽ ነው። ተፈርዶባቸዋል ወይስ አይፈረድባቸውም ተብለን የተጠየቀው እና ይህን መልስለት። ርዕሱ እየተቀየረ ነው። እኔ ይጠመቃሉ አይጠመቁም ነው እኮ ያመጣሁት። ተፈርዶባቸዋል ስላላመኑ ተፈርዶባቸዋል ስላላመኑ ማወራው ሕፃናትማ ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል ጌታ። ስለ ሕፃናት ሌላ እሱ ሌላ ስላላመኑ ተፈርዶባቸዋል ሌላ ርዕስ ነው እያልኩ ያለሁት። መሰለህ ቤሊ እንዴት እንዳመጣ ልንገርህ። ወጣ በነገራችን ላይ ራሱ ነው ያመጣ። ኦኬ ትልልቆችን አመጣ። ኦኬ ከትልልቆች ፊልጶስን ሲያጠምቅ ጃንደረባው በፍጹም ልብ ብታምን ተፈቅዶልሃል የሚለውን አመጣ። ኦኬ ስለዚህ ሕፃናትን አያካትትም ማለት። ስለዚህ ሕፃናት አላመኑምና አይድኑም ወይ ተፈርዶባቸዋል ወይ ስለ እሱ ርዕስ አይደለም። ይሄ በነገራችን ላይ ቅድምም ያው አሳይተናል። ዞሮ በዛኛውም አሳይተናል። አንደኛው አልበቃል መጠመቃቸውን ሳያምኑ መጠመቅን አላሳየንም ዲያቆን። እሺ ያዘው። ቅድም የተጠየቀውን በድጋሚ አሁንም የሚጠይቅ ሕፃናት ይፈረድባቸዋል ወይስ አይፈረድባቸውም? አላመኑ አልከኝ። ሕፃናት እንዲፈረድባቸውም እንዳይፈረድባቸውም ከጥምቀት ጋር አይገናኝም። እነሱን አይመለከትም ነው እኮ እያልኩ ያለሁት። እኔ ከእምነት ጋር ሲገናኝ ከእምነት ጋር ይገናኛል? አይገናኝም። እነሱ ወደ ጥምቀትም ለማምጣት ስለማያምኑ ጥምቀት አይመለከታቸውም ነው ያሳብ። ሕፃናትን እምነት ምክንያትስ ይፈረድባቸዋል እኮ አይፈረድባቸውም? ሕፃናት መጀመሪያ ለመጠመቅ ምን ወደዛ አሳሰበን? ሳያምኑ ለማጥመቅ ማሰባችን ልክ ነው ወይ ነው? ኔትወርክ ነው ያንተ ነው ሰው ይፈረድበታል። ምንም ኔትወርክ ምናምን ብሎ የለም።
ቀጥታ መልስልኝ። ህፃናት እኔ ቀጥታ እየመለስኩልህ ነው። ህፃናት እንዳይጠመቁ የሚከለክል ጥቅስ አለ አልከኝ። አዎ አመጣሁልህ። እሱን ሪፊዩት አድርጋ ርዕሱን አትቀይረው ብዬ ነው። አረ በስንት ስንቴ ነው ወይ ደርሶ ነው ዘግይቶ ነው የሚደርሰው? ቢል እየሰማኝ አይደለም መሰለኝ። ቀጥታ መልስልኝ አሁን ቶሎ። አሁን ይሰማኛል። ይኸውልህ ዲያቆን ህፃናት እንዳይጠመቁ የሚከለክል ጥቅስ አልከኝ አይደል? ሰው ካላመነ አይጠመቅም የሚል ጥቅስ አመጣሁልህ። ቶሎ መልስልኛ። የማን ነው የሚቆራረጠው? ጋር እኔ ይሰማል አይደል? ይፈረድባቸዋል ወይስ አይፈረድባቸውም? ቀጥታ መልስልኝ። ጥምቀት ነው ርዕሱ። ህፃናት ይጠመቃሉ አይጠመቁም የሚል ነው ዲያቆን። ቀጥታ መልስልኝ። ይፈረድባቸዋል ወይስ አይፈረድ? ለምንድን ነው ርዕሱን እየቀየርክ ነው እኮ? ምንድን ነው መጠቀም? ቆይ ርዕሱን አልቀየርኩም። ስለ ህፃናት ነው። አሁንም ስለ ህፃናት ጥምቀት፣ ስለ ድህነት ነው እያወራን ያለ ነው። ስለ ድህነት ስለ ህፃናት ጥምቀት ነው እያወራን ያለ ነው። ቆይ ስለ ህፃናት ድህነት የመዳን ጉዳይ ጋር ስለሚያያዝ ማለት ነው። እሺ እኔ ነው የሚቆራረጥ። ስለ ጥምቀቱ በቃ ተውከው። በቃ ይሄን ተቀብለን ወደ ድህነት ርዕስ ደግሞ እንሂድ። ያንተ ኔትወርክ ነው መሰለኝ ይቆራረጣል። አይ ሀሳቡ እኮ ቅድም ያልቅ ነበር። በነገራችን ላይ ሌላ ጭቅጭቅ የሆኑ ነጥቦች ወይም ደግሞ ቃላቶች ውርወራ ውስጥ ተገብተው ወደ ሌላ ነገር ውስጥ ተገባ እንጂ ራሱ ለምሳሌ አንድ ሰው ባመነ ቤተሰብና ባላመነ ቤተሰብ ውስጥ መገኘቱ በራሱ እርሱን ቅዱስ ያደርገዋል ወይስ አያደርገውም የሚለው ሀሳብ ተነስቶ እኮ አይ መኖሩ ቅዱስ ያደርገዋል ተባለ። ስለዚህ እርሱን ቅዱስ እንዲሆን የጠቀመው ምኑ ነው ስንል የቤተሰቡ መቀደስ ነው። የእርሱ ሰምቶ ማመን ሰምቶ የጌታን ቃል መቀበል ምናምን አይደለም። አስቀድሞ እርሱን ቅዱስ ያደረገው ማለት ነው ምን መሆኑ ነው? ቤተሰቦቹ መጀመሪያ ቅዱስ ሆነው መገኘታቸው ነው። ኦኬ ቅድመ ሁኔታ የሆነው ምንድነው? የቤተሰቦቹ አማኝነት ነው። ዘንድ ደግሞ ከነዛ ካመኑ ቤተሰቦች የተገኘው ያ ደግሞ ምንድነው ተባለ? ስለነርሱ ንጽህና እርሱም ደግሞ ንጹህ ነው ተባለ፣ ወይም የተለየ ነው አስባለው። ሰው ይሄንን ከያዘን ቤተሰቦቹ ንጹሃን ባይሆኑስ የሚል ጥያቄ ደግሞ ስናነሳ አይ ንጹሃንማ ካልሆኑ እርኩስ ነው የሚሆነው ተባለ። የሚወለደው ልጅ ዩሲ አሁን እርኩስ ያደረገው ምንድነው ሲባል የቤተሰቡ ንጽህና ማጣት ነው። ኦኬ ንጽህና ማጣት ነው። ይህ ነገር ባለበት ሁኔታ ውስጥ ጥምቀት ላመነ ሰው ብቻ ነው ግዴታ መፈጸም ያለበት፣ መከናወን ያለበት በዚያ ሰው ላይ ብቻ ነው ከተባለ እንኪያስ ያኛው ገና ሳይሰማ የመን አይመን ሳይታወቅ የጌታን ቃል ሰምቶ ይቀበል አይቀበል ሳይታወቅ ያ ልጅ ካላመኑ ቤተሰቦች ወይም ደግሞ እርኩስ ከሆኑ ቤተሰቦች መገኘቱ ብቻ እርሱን እንዴት እርኩስ ሊያደርገው ቻለ ነው። ምክንያቱም አንተ ራስህ ቀደም አልክ ተፈርዶባቸዋል አልክ። ተፈርዶባቸዋል ህፃናት ብለህ ስለተናገርክ ማለት ነው። ሁለቱ ነጥቦች እንትን የሚለው አይደለም። ለማንኛውም ሚስ ሪፕሬዘንት እያረከኝ ነው አላልኩም። አንድ የመጨረሻ ቆይ ከዳቆን ጋር ጨርስና ጥምቀት ላይ ያተኮረ ነገረኝ ዳቆን። በነገራችን ላይ ላይ ነው ማለት ያመጣው እንትን እንግዲህ ፎርሽ ነው። ለማንኛውም ህፃናት አላመኑም ስላልክ አላመኑምና ይፈረድባቸዋል ስል አይ ምናምን አልክ። ስለዚህ ህፃናት በቀጥታ በነገራችን ላይ ያምናሉ አያምኑም አይባል። ስለዚህ በወላጆቻቸው ምክንያት ይጠመቃሉ ቅድም እንዳሳየው ማለት ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ሙሴን ይተባበሩ ነበረ። እዛ ላይ ምንድነው ያነሳ? እነሱ ያኔ እምነት አይጠይቅም እያልክ ነበር። እምነት አይጠይቅም ማለት በብሉይ ኪዳን እዛው እንመለስና አጥርቼ ልለፍ። አሁን በብሉይ ኪዳን ሙሴን ባህሩ ተከፈለላቸው ተሻገሩ፣ ሙሴን ይተባበሩ ዘንድ ነው የሚለው። በእምነት ነው ያለ እምነት? ትልልቆቹ አምነው ነው የተሻገሩት። ትንንሾቹስ? ትንንሾቹማ ህዝቡ አንድ ላይ ሲሻገር አብረው ወጡ ማለት ነው። ብሉይ ኪዳን ስለ ትእዛዝ የሚሻገራል ያላመነ አይሻገርም የሚባል ነገር የለም ነበር። አዲስ ኪዳን ግን ያመነ ብሎ ጌታ በትክክል ተናግሯል። ያንን እንዴት እንጥሳለን? በእምነት ነው የተሻገሩት። በነገራችን ላይ ያለ እምነት አልተሻገሩም። በእምነት ነው መሻገር የሚችሉትን፣ ትእዛዙን በእምነት ነው።
ቃል በቃል በእምነት ነው የተሻገሩ ብዬ እኔ አመጣላለሁ ከፈለክ ማለት ነው። እንደውም ክፈትልን ቲም ላሳየው እና ዕብራውያን 11 እኮ ሙሴን የተባበሩ ዘንድ በእምነት ተሻገሩ ይላል። ከጥምቀት ጋር ምን አገናኘዋል ነው የምልህ? ከአዲስ ኪዳኑ ትእዛዝ ጋር በምን ድገምልን እስኪ። ዕብራውያን 11:29 ክፈትልን። ቅድም እኮ ደግሞ በእምነት አይደለም ያለ ነበር። ዲያቆን ይቅርታ አድርግልኝና ርዕሱን እየቀየርክ ነው። አዲስ ኪዳን ከጌታ ትእዛዝ ውጭ ሰው ሳያምን እንዴት ይጠመቃል የሚል ጥያቄ ነው። በደረቅ ምድር እንዲያልፉ በኤርትራ ባህር በእምነት ተሻገሩ። ግብፅ ሰዎች ግን ሲሞክሩ ተዋጡ። ነው በእምነት ኦኬ። ህፃናትስ ተሻግሯል? ሂድ ቆሮንቶስ ላይ አንደኛ ቆሮንቶስ ምዕራፍ 10 ላይ ሂድ። ሲተባበሩ በምን እንደነበረ ነው። ወንድሞች ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና ታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። በእምነት ሆኖ ያለ እምነት መሻገር ይቻላል? አይቻልም። ያለ እምነት መሻገር አይቻልም። ታዲያ በእምነት ነው መሻገር የሚቻለው። ታዲያ እዚህ ላይ ህፃናት በእምነትን ተጠይቋል ከተባለ አይጠየቁም፣ ሊጠየቁም አይችሉም። ታዲያ በማን ነው ከተባለ በአባትና እናቶቻቸው እምነት ተሻገሩ። በአዲስ ኪዳንም ክርስቶስን የሚተባበር ከማን ጋር ማለት ነው? ከክርስቶስ ጋር ሞቶ መነሳት የሚችል በቤተሰቡ በኩል ህፃናት ይተባበራሉ፣ ይጠመቃሉ፣ ይሻገራሉ ማለት ነው። ዛሲት የተቆራረጠ ነው በጣም። አይ ዲያቆንዬ ቃለ ሕይወት ቃለ በረከት ያሰማልን። ያው ጥያቄ ጠይቁ፣ የኦርቶዶክሳዊ መረዳትን መልሰለታል። ምናልባት ያው ጊዜውንም በደንብ ለማንኛውም እኔ ጥያቄ ሰው ሳያምን ይጠመቃል ወይ ነው። ሰው ደግሞ ትእዛዝ ጥያቄን ተረድተነዋል። ስለዚህ ኦርቶዶክሳዊ መረዳት በዲያቆን ተመልሶልሃል። እናመሰግናለን ቢሊ ስለመጣ። መልካም ምሽት። ተባረኩ። ኦኬ እሺ። ቀጣይ ማን ነው? ፈለገ መልኬ። እንዴት ናችሁ? ሰላም ናችሁ? መስገን አምላክ እንዴት አለ? እግዚአብሔር ይመስገን አለው። ጥያቄን አቅርብ። ከዲያቆን ተቀጥሉ። ዲያቆን አለ? አይ እኔ ማውራት አልችልም ከሱ ጋራ አውሩት። እሺ በሉ። አየህ መጀመሪያ ኦርቶዶክስ ተዋሕዶ ሃይማኖት አንዴ መጀመሪያ ማንነትን ስትገልጥ ክርስቲያን መሆንን አለመሆንን ስትገልጥ ነው ከአንተ ጋር ማውራት የምንችለው። አንድ ጥያቄ ልጠይቅ። ለማውራት መብትክ ነው። ማን ነው አንድ ሰውን አንተን ኦርቶዶክስ ነህ አይደለም ብሎ የጠየቀ አለ? አዎ እየጠየቀኝ አለ። ቢኮዝ እኔ ምን አለኝ ዲያቆን የሚል ምልክትን ስላለኝ። በመጀመሪያ ኦርቶዶክስ የተመሰረተችው በቲክቶክ አይደለም፣ ወይንም በመዝሙረ ዳዊት ወይ በቄስ ዲበኩሉ አይደለም። አንተ ገና ማን እንደሆንክ ራሱ ያሉት እነሱ አይደለም አታው ያሉት። እኔ አለማውራት ትችላላችሁ። እሺ አንተ ከየት ቤተ እምነት ነህ? ከኔ ምንም እንደኔ ያለው ኦርቶዶክስ ተዋሕዶ ደግሞ እኔ እንዳንተ ያለው ተረጋጋና ፈለገ ቆይ ተረጋጋ። ዲቁና ከመቀበል በፊት ኦርቶዶክስ አትሆን ሰው አትከስ። አየህ አለመቀበሌን በምንድን ነው የማወቀው አሁን? ወይስ ደግሞ መቀበሌን በምንድን ነው የምታውቀው?
አሁን እንደዚህ አይነት ሰዎች በነገራችን ላይ ይሄ እንኳን የአቅም ለማውራትም ከነዚህ አይነት ነገር ጋር እንትን ነው። እውነት ለመናገር ለእንትን አይደለም የሆነ ትትናን በማጉደድ ምናምን አይደለም ይሄንን የሚለው ወይም ደግሞ የሆነ ቲቢት ኖሮኝም አይደለም። ግን እንደዚህ አይነት ሰዎች መጀመሪያውኑ ራሳቸውን እምነታቸውን ሳይታወቅ የሆነ ግለሰብን ብቻ እንትን በማድረግ የቆሙ ናቸው። እዚህ ገብቷችኋል አይደል? የሆነ ራሳቸውን አሁን እምነት ምንድነው ቤተክርስቲያን ምንድነው የምታስተምረው ብትጠይቁት አይናገርም። አሁን እምነቱን መናገር የሚችል ሰው ጋር ማውራት እንችላለን። ከዛ ውጪ ግን እምነቱን መናገር የማይችል ዝም ብሎ ወንድሞችን የሚሳደብ ቁጭ ብሎ በቃ ሐሜትና እንትን ላይ የሚውልን ሰው አናስተናግድ ማለት እኔ አላወራም። በግል ሜቢ ሌሎች ልታወሩ ትችላሉ። እኔ ባላወራ መልካም ነው። እንደዚህ አይነት ሰዎች ክርስቲያንም አይደሉም። ስላየንም ጥምቀት ለድህነት አይደለም ምናምን እያሉ ሲያወሩ የነበሩ እንትን ላይም ቀርቦ ማለት ነው። እነዚህ ሐሜተኞች ብቻ የሚሆኑትን እንደዚህ አይነቶችን ባናወራ። ደግሞ ኦርቶዶክስ ነኝ ይላል በዚህ መጥቶ እና ብቻ ራሳችሁን ሁኑና ከዛ በኋላ ማውራት እንችላለን። ጌታ ከእናንተ ጋር ይሁን። አይ ትክክል ነው ዲያቆን። አንድ ኦርቶዶክሳዊ ከኦርቶዶክሳዊ የሚባለው እኮ በዚህ ቤተክርስቲያን ታውቆ ቤተክርስቲያኗ የምትለውን ነገር ሲሰማ ነው። አዘርዋይስ ከቤተክርስቲያኗ ደግሞ እና ቀኖና ውጪ የሚያስተምር ከሆነ የምትቀበለውን ነገር አልቀበልም ካለ ለግድ የሱ ሲኖዶሱ መሰብሰብ አይጠበቅበትም። እኔ ተራ የሰፈር ዱርያ አወግዘዋለሁ። ኦኬ ምንም ይሄ ቀላል ነገር ስለሆነ ማለት ነው። መጀመሪያ እንትን ለይ ነው አቅጣጫህ ለይ። ምን ብለህ ነው የምናናግርህ? ፕሮቴስታንት ነህ፣ ካቶሊክ ነህ፣ ኦርቶዶክስ ነህ? ባለበት መስመር እሱን እምነትህን ስትናገር አፍተሮል ከዛ በኋላ እናናግርሃለን ዲያቆን እያለ ያለውና ዲያቆን ቃልዮት ያሰማልን። ግሩም ነው በእውነቱ። አሜን አሜን። ወይ በርቱ። በቃ ቀጥሉ። እሺ ዲያቆን እግዚአብሔር ያክብርልን። እሺ ቀጣይ ማን ነው? ተረኛ ማን ነው? አይ ቲንክ ኤምቢ የሚለውን ልጅ ይሆናል። ያው ልጅ ለበሉ በሁለቱም ጾታ እንትን አላለ። ታች ያላችሁ ግን ታብታቡን አይሚን ሼሩን ከፍ አድርጉት። 100 ምናምን ሰው ቁጭ በላችሁ። ሼሩ እስካሁን ገና ታች ነው ያለውና በደንብ ሼር አድርጉ። እሺ ኤምቢ አለ? አይ እኔ እንኳን ኦርቶዶክስ ላይ ዝም ብዬ ነው የገባሁት። እሺ ጥያቄ የለኝም። አይ ማለት ሰዎቹ ዝም ብለው እንትን ሲሉ ምንድን እኔ ግራው የገባው ወደዛ ቀጥታ የተጠየቀውን አይመልስም ወይ ምንድን ሆነው ነው? ኦኬ ስሜታውኝ ጥያቄ ያለኝ ቦታ ለጥያቄ ላላቸው ልጆች እንልቀቅና ታች ሆነ አዳምጥ። ወንድማችን እግዚአብሔር ያክብርልን። እኔ ጥያቄ ያለኝ ልጠይቅ። እሺ ሰላም እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነኝ። እሺ ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። ኦርቶዶክስ። እሺ ቀጥል፣ ጥያቄን አቅርብ። እሺ አመሰግናለሁ። ጥያቄ ነፃ ፍቃድ ላይ እንትን ያለ ነውና ማቴዎስ 25 ቁጥር 13 ያልተከለው ተክል ሁሉ ይነቀላል ይላል ክርስቶስ እና እሱን ከነፃ ፍቃድ አውድ ስናየው እግዚአብሔር እንዲተክለን እኛ ያደረግነው ነገር ታይቶ ሳይሆን ያው ጌታ ኢየሱስ ክርስቶስ ያለው የሰማይ አባት ያልተከለው ሁሉ ይነቀላል ስለሚል ከነፃ ፍቃድ አንፃር እሱን እንዴት ይታያል እና ቅዱስ ጳውሎስም የተመረጠበትን መንገድ ስናይ ለሌላ ሰዎች ያልተደረገ ነው ለሱ የተደረገው እና መመረጥ አይደለም ወይ? ሐዋርያት ሥራ ምዕራፍ 22 ሐዋርያት ሥራ 9 ላይ ስለመመረጡ እንትን ይላልና ይሄ ትንሽ ስላልገባኝ ነው እንዲብራራልኝ ፈልጌ ነው።
አሁን እያልክ ያለው መመረጡ ነፃ ፈቃዱን ገድቦታል ወደሚል ነው እየወሰድክ ያለው። አይ ቲንክ ጥያቄህን ጠቅለል አድርገው። አዎ ምልህ ለምሳሌ እኔ በእምነት መጠንከር እፈልጋለሁ። ዙሪያ ላይ ያሉ ጓደኞቼ በእመቤታችን ላይ ያላቸውን ፍቅር ምናምን ሳይ የኔም በዛው መልኩ እንዲያድግ ምናምን እመኛለሁ፣ እጸልያለሁ። እና እኔ ጸልዬ ለምኜ ከይቅርታ ጋር ብዙ ለውጥ አላየሁም እኔ ላይ እና ጳውሎስ ጭራሽ እያሳደደ ነው ቅዱስ ጳውሎስ የተመረጠው ክርስቶስ የተገለጠለትና ያው ለሌሎቻችን ለብዙዎቻችን ያልተደረገ ምናምን እሱን ነገር ሳይ መመረጥ አይደለም ወይ ብዬ አስቤ ነው። ይሄ ከኛ ፐርስፔክቲቭ ወይ ደግሞ ከኛ እይታ ነው እንጂ አሁን ልብህ ሲከፍተው በነገራችን ላይ ደንዳና ልብ የዋህ ይሆናል፣ ወይ ደግሞ ደረቅ ልብ የነበረ የዋህ ይሆናል። ችግር የለውም መጽሐፉን ከፍተዋለን፣ ግን የኛ አቀባበል ነው እንጂ እኛም የተመረጠን በክርስቶስ። ያ ማለት ምንድነው? እኛን አንድ ጊዜ በደሙ ዋጅቶናል እንድንበት ዘንድ ስሙን ሰጥቶን ሄዷል። ያንን ግን መቀበል ወይ ደግሞ ልባችን በሰፊው ክርስቶስ ኢየሱስን መቀበል የኛ ስራ ነው። እንዲገልጥልህ መጸለይና ወይ ደግሞ ወደ ክርስቶስ በጣም በተቻለ መጠን መቅረብ ተገቢ ነው። እኛ ከልባችን ክፋት ካለ አይደለም እሱ በጎነታችንም ሊያጠፋ ይችላል። አይደለም የእግዚአብሔር አይደለም የዚህ የቅዱሳን የኢየሱስ ክርስቶስንም ሞትና ትንሣኤውን ራሱ ልንልበት እንችላለን። ኤኒዌይስ አስታውሰኝ ምዕራፉንና አቤ ካለሽ አንቺ ትቀጥያለሽ። ይሄንን ልናገር ብዬ ነው። አይ ነፃ ፈቃድን እንዴት ነው የምትረዳው? መጀመሪያ ነፃ ፈቃድ ማለት ምን ማለት ነው? እንዴት ነው የምትረዳው? እሱን ፐርስፔክቲቭ ልስማውና ከዛ የማቴዎስ ወንጌል ምዕራፍ 25ም ስለምን እንደሚያወራ ከዛም ቀጥሎ ደግሞ እነ ቅዱስ ጳውሎስ ለእግዚአብሔር አገልግሎት አስቀድሞ መመረጣቸው ከምን አንፃር ነው የሚለውን ነገር እናወራበታለን። ግን መጀመሪያ ነፃ ፈቃድ ማለት ምን ማለት ነው? መልሳለሁ። ያው ጥያቄ ያነሳሁት ማቴዎስ 25 ላይ ሳይሆን 15 ላይ ያለው ነው። ነፃ ፈቃድ የሚለውን ያው እግዚአብሔር በረዳን መጠን ያው በሁሉም መልኩ እግዚአብሔር ካረዳን ውጤታማ እንሆንም እና እግዚአብሔር በረዳን ልክ ከዛ የራሳችንን ፍቃድ ተጠቅመን የምንወስነው ነው ብዬ ነው ማምነው። ያው ቤተክርስቲያናችንም እንደዛ ብላ ነው የምታስተምረን። አኬም ደጋግሞ ሲል የነበረው እንደዚህ ነው፣ እኔ ካለኝ ትንሽ መረዳት አንጻር ማለት ነውና የጳውሎስን የቅዱስ ጳውሎስን ነገር ሳይ ግን እውነት ለመናገር እኔ አሁን ክርስቲያን ሆኜ በጠራራ ፀሐይ ቆይ ወንድም አለም አሁን ነፃ ፈቃድን ድጋሚ እስቲ ኤክስፕሌን አድርግልኝ። ነፃ ፈቃድን እንዴት ተረዳኸው? መጀመሪያ እሱ ላይ ማውራት ስላለብን ነፃ ፈቃድ የሚለውን ከተግባባን በኋላ የቅዱስ ጳውሎስ መመረጥ የቅዱስ ዮሐንስ መመረጥ እንዴት ነው የሚለውን ነገር እናየዋለን። ነፃ ፈቃድን አንድ ድገምልኝ እንዴት እንደተረዳው። እሺ ነፃ ፈቃድን ያው አስተምሮትን ሰምቼ እውነትን እንድቀበል እንድረዳ እግዚአብሔር ያግዘኛል እና ከዛ ውሳኔው የኔ ነው። መረዳቴን በነገሩን በቀናነትና በትክክል ነው ብዬ እንድረዳ ግን እግዚአብሔር ያግዘኛል ብዬ ነው እኔ ማመን። ስለዚህ አሁን ያንተ ጥያቄ መሆን ያለበት ለምን እኔ እንደነ ቅዱስ ጳውሎስ እንደነ ቅዱስ ዮሐንስ አልተመረጥኩም ነው እንጂ የነፃ ፈቃድ ሐሳብ አይደለም ማለት ነው። እግዚአብሔር አምላክ ለሰው ልጆች ሁሉ ነፃ ፈቃድ እንደሰጠ ታምናለህ። ለምን በክርስትና ነፃ ፈቃድ በጣም ትልቁን ቦታ ስለሚይዝ ማለት ነው። ከፍጥረተ ዓለም ከአባትና እናታችን ከአዳምና ከሔዋን ጀምሮ እግዚአብሔር አምላክ ነፃ ፈቃድን በመስጠት እዚህ ስለደረሰን ማለት ነው። ሰው ያንተን ጥያቄ ሽፍት እናደርገውና ለምን እኔ ያልተመረጥኩም ነው ለምን እነሱ ተመረጡ ነው ጥያቄ። ማለት ለሌላ ሰው ያልሆነው ለጳውሎስ ሆኗል ለቅዱስ ጳውሎስ ሆኗል ብዬ ነው እንትን ያልኩት እንጂ ቅዱስ
እንዲገለጥለት የጸለየበት ቦታ ምናምን የለም እና ለቅዱስ ጳውሎስ የሆነው ለሌላ ሰው ቢሆን አሁን ለእስራኤሉ መሪ እንኳን ተደርጎ ቢሆን ክርስትናን አለመቀበል ይችላል ብዬ እኔ አላስብም እና ያው የተለየ ተደርጎለታል ተመርጧል ብዬ ስላሰብኩኝ ነው እንጂ ቤተክርስቲያን ካስተማረችው ውጪ ኦርቶዶክስ ነኝ ብለክ ሌላ አይነት አመለካከት ሊኖርክ አይችልም። ግን ያው በሆነ መጠን ግልጽ ስላልሆነልኝ ነው እንጂ ነፃ ፍቃድ ቤተክርስቲያን የምትለውን ነው የምቀበለው። ግን ያው በደንብ እንዲገባኝ እኔ ካነበብኩትና ነገሮችን ካየሁበት አንፃር አንዳንድ ነገሮች ግልጽ ስላልሆኑልኝ ነው። ለዛ ነው ማቴዎስ 15:13ንም የጠቀስኩት የቅዱስ ጳውሎስንም። አሁን እኔ ክርስቲያን ሆኜ አላህ ለ3 ቀን አይኔን ቢያጠፋ ሼኪ ከሌ ጋር ሂድን ብሎኝ ልክ ጳውሎስ ላይ የተደረገውን አይነት ታምር እንትን ቢል አልሰልምም ለማለት እገደዳለሁ። ምክንያቱም የተደረገው ትልቅ ታምር ነው እና ማንም ሰው ያ ታምር ቢገለጽለት ክርስቲያን ከመሆን ሌላ አማራጭ ያያል ብዬ አላስብም። እና አሁን ለጳውሎስ የሆነው ለኔ በእስልምናው ተደርጎ እንኳን ቢሆን ያው ከቃሉ ይቅርታና እስላም እንዳትሆን ያደርጋሉ። ያ አጋጣሚው ለጳውሎስ የተደረገው በጣም የተለየ ነው። እንደሱ ለሁሉም ሰው ቢደረግ ሁሉም ሰው ክርስቲያን አይሆንም ወይ? ያን ያህል ታምር እንትን ብሎ ቢሆን የሱ መመረጥ ይለያል ብዬ አስቤ ነው። እሺ ሐሳብን እንድትጨርስ ብዬ ነው ዝም ያልኩና ነፃ ፍቃድ ላይ በዚህ ጉዳይ ከተስማማን እግዚአብሔር አምላክ ለአንተ ወይ ለእኔ ኦኬ ወይም ደግሞ ለዓለም ሕዝብ ሁሉ በቅዱሳኑ ስራ ይገለጥ ዘንድ ወይም ደግሞ በቅዱሳኑ እግዚአብሔር አምላክ ይሰበክ ዘንድ አስቀድሞ የመረጣቸው ሰዎች ይሉ ቅዱሳን ይሉ። ለምሳሌ መጥምቀ መለኮት ዮሐንስ አስቀድሞ በእናቱ ማህፀን የተመረጠ ነው። ኢቨን ትንቢት የተነገረለት ነው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በስጋም ተገልጦ ወይም ደግሞ በመዋዕለ ስጋዊ ለሚያስተምረው ትምህርት መንገዱን ሲያቀና የነበረ ቅዱስ ሰው ነው። እግዚአብሔር አምላክ አስቀድሞ ሰዎችን መምረጥ አይችልም ነው ለእኔና ለአንተ እንማርበት ዘንድ። ይሄ ነው ፖይንት። አልሰማሁም። መጨረሻ ላይ ተቆራርጦ ብያለሁ። እንዴት ናችሁ ወንድሞችን? ጥያቄያችን ምንድነው? በምንድነው የጳውሎስ የተለየው? የጳውሎስ ተለይቶብኛል ስላልክ ነው። ጳውሎስማ ያው ሊያሳድዳቸው ሲሄድ ሐዋርያት ሥራ 9 ላይ እንዳለው አይኑ ጠፍቶ ሐናንያ ጋር ሄዶ ከ3 ቀን በኋላ ማድረግ ያለበትን ተነግሮት ከዛም ቀድሞ ክርስቶስ የምታሳድደኝ ክርስቶስ ነኝ ብሎ ተገልጦለት እና የእሱ አይነት ዕጣ ለሌላ ሰው ገጥሟል ብዬ አላስብም። እምነት የሌላቸው ሰዎች እንኳን በዛ መልኩ ቢገለጥላቸው ያምኑ ነበር ብዬ ነው እኔ የተረዳሁት። የእግዚአብሔር አሰራር አንድ እንደሆነ ነው የምታምነው ወይስ ልዩ ልዩ እንደሆነ ነው የምታምነው? ማለት እግዚአብሔር አምላክ በተለያየ መንገድ ሰውን እንዲያድን ወይ ደግሞ ለማዳን የተለያዩ መንገዶች ይጠቀማል። አንድ በሰው በኩል፣ ሁለት በራሳቸው በኩል፣ ሶስት ደግሞ በተለያየ ታምራት በኩል፣ በትንቢት በተለያዩ ነገር በኩል እግዚአብሔር ልጆቹን ወደ ራሱ ለማድረግ እንትን እንዳለው ሀሳብ እንዳለው ታምናለህ? በዚህ ግዴታ እንደ ጳውሎስ አይነት ነገር ቢሆን ጳውሎስ በመጣበት መንገድ ቢሆን ብዙዎቹ ይድኑ ነበር የሚለውን ነገር ሌላውስ ነገር የእግዚአብሔር ሀሳብ ምን እንደሆነ ሳናቅ እንደዚህ ማለታችን ያንን ትክክል ነው ብለህ ታስባለህ? እንዳንተ አረዳድ ስለሄድኩ ነው። ኦኬ እሺ። እኔ ያው ከእግዚአብሔር አሰራር አንጻር እንኳን ነገሮችን መርምሬ አይደለም፣ ያው ከመመረጥ አንጻር ነው ነገሩን ያየሁት። ዞሮ ዞሮ እናንተ ያው ወንድም እህቶቼ ናችሁና የቤተክርስቲያንን አስተምሮ ብትገልጹልኝ ችግር የለውም። እኔ ሀሳቤን እተዋለሁ። ምክንያቱም ከቤተክርስቲያን የሚበልጥ ነገር የለም። ነገሮች እንዲጠሩልኝ ብቻ ነው ይሄንን ያነሳሁት።
ያ አይ እንደ ቤተክርስቲያን ብቻም ሳይሆን እንደ መጽሐፍ ቅዱስም ስናየው የጳውሎስን መመረጥ ማለት ይሄ መመረጡን አሁን እኛ እግዚአብሔር መርጦናል ብለን እናምናለን። እኔ የመጣሁበት መንገድ አለ፣ አንተ የመጣህበት እግዚአብሔር የጠራህ መንገድ አለ፣ እንዴት ከቤተሰቦች ለይቶ ያወጣህ መንገድ አለ። ከሙስሊሞች መካከል እኮ እግዚአብሔር እንዴት አድርገው ለይቷቸው ያወጣቸው ብዙ የማናውቃቸው ሙስሊም የነበሩ ነገር ግን አሁን ዲያቆን የሆኑ በጣም የሚገርሙ ራሱ ማለት ነው አሉ። ዲያቆን የሆኑ ከእስልምና ወጥተው ድቁንናን የያዙ ማለት ነውና አሉ። የእግዚአብሔር አሰራር ልዩ ልዩ ነው። እግዚአብሔር በተለያየ መንገድ ይጠራሃል። ኦኬ፣ ጥሪው ግን የተለያየ ነው። ግዴታ ጳውሎስ በመጣበት መንገድ እግዚአብሔር ላያመጣህ ይችላል። የሚያመጣው ልክ አብርሃም በመጣበት መንገድ ሊሆን ይችላል። ከቤተሰቦቹ ከዘሩ ከተለያዩ ነገሮች ተለይተህ ውጣ ሊባል ይችላል። በተለያዩ መንገድ እግዚአብሔር ይጠራል። ኦኬ፣ የእግዚአብሔር መንገድ ልዩ ልዩ ስለሆነ ወይ እግዚአብሔር አጠራር ልዩ ልዩ ስለሆነ ማለት ነው። ግን ጳውሎስ በመጣበት ጳውሎስ የመጣው አንደኛ ነገር ጳውሎስን ስንመለከተው ጀርባውን ስንመለከት ጀርባውን ስናጠና ምናምን ጳውሎስ በጣም ቀናተኛ ነው። ኦኬ፣ አንዳንድ ሰው ለሃይማኖቱ ማይቀና ለሕግ ማይቀና ዝምተኛ ሰው ሆኖ ምናምን በቃ እግዚአብሔር ሊጠራው ይችላል። ጳውሎስ ደግሞ የራሱ የሆነ መንገድ አለው። የራሱ የመጣበት መንገድ አለው። ያ መንገዱ ደግሞ በጣም ከባህሩ ቀናተኛ ነው። ለሕግ የቀና ለሃይማኖቱ የቀና ሰው ነበር። ልቡ ደግሞ በጣም ቀናተኛ ነው። ለዛ ነው ቀናተኛ ስለነበረ ነው በነገራችን ላይ ለሕግም የሚቀናው የነበረ ማለት ነው። እና እግዚአብሔር ደግሞ ክርስቲያኖችን እንዲያሰድ በመጣበት የዛኔ ጳውሎስን ጠራው አይደለ? ይሄ የሚታወቅ ነው። ጳውሎስን ጠራው። የእግዚአብሔር ምርጥ ዕቃ ሆነ። ኦኬ፣ የእግዚአብሔር ምርጥ ዕቃ ሆነ። እግዚአብሔር ለየው ከእንደዛ አይነት ድርጊት እግዚአብሔር እንዲቆጠብ አድርጎ የራሱን ምርጥ ዕቃ አድርጎ ሾሞታል። ኦኬ፣ ጳውሎስ የመጣበት መንገድ እና ጴጥሮስ የመጣበት መንገድ ወይ ሌሎች ሐዋርያት የመጡበት መንገድ ቢለያይም ጥሪው አንድ ነው። እግዚአብሔር ጴጥሮስን ሲጠራው በአሳ አጥማጅነት ሌሎችም የሆነ ነገር ስራ ሲሰሩ አይደለ ሲጠራቸው የነበረ ግን አጠራሩ ሌላ ቦታም ያሉ ሰዎችም ቢሆንም ግን መንገዱ አንድ ስለሆነ በአንድ መንፈስ ውስጥ ለሚታጠሩ በአጠራሩ ላይ ምንም አይነት ችግር የለውም። የጳውሎስ የሚለይበት የለም። ዞሮ ጌታ ጋር ነው የሚመጣው። የጴጥሮስ የሚለይበት ነገር የለም። እሱም ዞሮ ያው ቤተክርስቲያን ውስጥ ያው አካል ውስጥ ነው የሚጨምረው። ሌሎቹም ቢጠሩ አጠራራቸው ሌላ ወይ ደግሞ በተለያዩ መንገድ እንኳን ቢሆን የጌታ መንግስት ውስጥ ነው ሁላችንም የምንጨመረው ማለት ነው። እና እንደዛ ቢሆን እንደ ጳውሎስ የተነኩ ሊኖሩ ይችላል። እኛ እኮ ያልተጻፈላቸው ልክ እንደ ጳውሎስ ማለት ጳውሎስ ተጽፎለታል። ሌሎቹ ደግሞ ያልተጻፈላቸው እኮ ብዙ ሊኖሩ ይችላሉ። እንደ ሐዋርያ ጳውሎስ የመጡ ማለት ነው። ምን ይታወቃል? ጴጥሮስ ካጠመቃቸው ውስጥ ከእንደ ጳውሎስ ጠርቶ የመጣ ሊኖር ይችላል። አይታወቅም እኮ ግን ስላልተጻፈላቸው እንደዛ የመጣ አይኖርም ልንል አንችልም። ግን ግዴታም ደግሞ አይደለም ነው። ግዴታም አይደለም። የእግዚአብሔር አሰራር የእግዚአብሔር መንገድ ልዩ ልዩ ስለሆነ የጳውሎስ የሚለይበት ምንም አይነት ፖይንት የለም ነው የምልህ እኔ እንደ አንዲት ክርስቲያን ሴት። አሎት ያሰማልን። ኤፊ አለሻ ኤፊ ቲምና ሙስናን አላችሁ አይደል? አንድ 15 ደቂቃ ተመልሼ እመጣለሁ። ቤቱን እያያችሁ መጣሁ። ቲም ሌላም ሰው ጥያቄ ካለው ተቀበሉ። ግን ምን እንደሆነ አላውቅም። ምን እንገርስ ጥያቄ ያላችሁ ግቡ ነው እንዴ? ስልጣን ወየኔን አንሳና ስጣትና እኔም አጋጣሚ እንትን እያልኩ ስለሆነ ልወጣ እችል እንዳልወጣ ማለት ነው። ካለው አሉ ከሌለ አይሚነስ ካለው እነዚህ ሰዎች አያስተማመኑም። ዮሐንስ ቤትን ሰብሰብ አድርገሽ አለው እኮ የለውም አይደለም እኮ አጋጣሚ ብዬ ነው። ክርስቲያን ከስር አለች፣ እሷን ማስገባት እንጂ ክርስቲያን እንደ ቁጥር እየጻፈች ነው። ደግሞ አካውንቴ ተመልሶልኛል። እድሜ ለቆስጣ ቆስጣን ያስከፈተልኝ እሱ ሲቸግራችሁ ትንጠይቁት። ሰላም ለእናንተ። ሮማ በዛ አካውንትሽ ነይና እንትን በይ በመጣው። እሺ አንድ 15 ደቂቃ ጋይስ ጎ ሄድ። እሺ
ጥያቄ ያላችሁ ሰዎች ግቡ። ያው ዛሬ ይሄ ሳምንት ክርክር ባይኖር ጥሩ ነው። ጌታ ከፈቀደልን ህማሙን እያሰብን ጥያቄ ያላቸው ሰዎችን መቀበል ብቻ ቢሆን ጥሩ ነው። እንደዛ ነው እኔ ሐሳቢ። እና ቀጥሉ እና ጥያቄ ያላችሁ ሰዎች ገባ በሉ። ስልጣን አለኝ እንዴ? እኔ ስልጣን የለኝ። ስልጣን ያላችሁ ሰዎች አስገቡ። ሰላም ለእናንተ ይሁን። እንዴት አላችሁ? እንዴት ነሽ ቤቲ? ዮሐንስ ሁላችሁም ሰላም ብያለሁ። ምንድነው ሁሉም ወረድልሽ እኮ ቤትሻ? እኔ እንጃ እንግዲህ እኔ ነገር ያለው እኮ ቤትን ተያዝ ብያለሁ። ጥብ ነው የሚሉት። ይሄው ወረዱ ሁሉም። እኔ እና አንቺ ነን የቀረነው። ነገ ጌታ ነገ ምን ነበረ? ነገ ዛሬ እንደሰማ ማክሰኞ። ኦኬ ማክሰኞ ነው ነገ። ዛሬ ሰኞ። ስለ ጌታችን ማመን እናውራ ቤትሻ። ቀጥይ ብለሽኝ አንቺ የልትሄጂ ነው ታዲያ? እኔ አሁን ምን ላወራ እችላለሁ? እርግጥ ብዙ ነገር አይደለም፣ ግን ቅድም ስለ ጳውሎስ ስትናገሪ በጣም ደስ ብሎኝ ልናገር ፈልጌ ነበር፣ ግን ጥያቄውን አልሰማሁትም ነበር። ጥያቄውን ንገሪኝና ትንሽ ነገር ብዬ ከዛ ስለ ጌታችን ኢየሱስ ክርስቶስ እናወራ። የት ሄድሽ ቤቲ? ዝም አልሽ እኮ። ከኔ ነው ወይስ ከአንቺ ነው? ወይ ጉድ! እኔም ማለፈልፋለሁ እዚህ ማይሰካውን ሰክቼ። እሺ ለማንኛውም ጥያቄ ጠይቁ ያላችሁ ጥያቄ ነበራችሁ፣ ግቡ ጥያቄ ጠይቁ ተብላችኋል። ሲቀጥል ደግሞ እኔ አልኮራሁም፣ ቆስጣ ነው የከፈተልኝ፣ ዛሬ ነው የከፈተልኝ። ተመስገን በል። የዳዊት ልጅ ማረን ብዬ እጮሃለሁ። አንቺን ማን ያተልቅሽ? እስቲ ክርስቲያንን አተልቋት። ተጠልቁኝ እንዴ? ቆያ